ርብቃ እጅግ አዝናና ተጸጽቷ ትገኛለች። ወንድሜ መሆኑን እስከ ዛሬ ድረስ ሳላቅ ወንድሜ በእኔ የተነሳ ነው የሞተው በማለት እጅግ ስታዘን፣ ርብቃ አንቺንም ቢሆን እኮ ጎርቶሻል፣ ልጅሽንም ቢሆን ገሎብሻል እያለቻት ቢሆንም እንዴት ወንድሜ መሆኑን ሳላቅ በማለት እጅግ አዝናለች። ራኬብም በሱ የተነሳ ራሷን ስታ አብዳ ትገኛለች። ልብሱንም ለብሳ ቤት ውስጥ እየሄደች እየጮኸች ትገኛለች። ራኬብም በመናደዷና በማዘኗ እንግዲህ ቤተሰቦቿም ልባቸው ተሰብሯል። ሪችም እንግዲህ በስተመጨረሻ ልታገባ ወስና አለች። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን የርብቃን ድራማ ይዤ ቀርቤያለሁ። በባለፈው ክፍል ላይ ራኬብ ተደብቃ እዩን አግኝታው ነበረ። ሆኖም አቤል ተከታትሏት ስለነበረ ፎቶ አንስቶ ቤትም ተመልሶ መጥቶ ነበር። ቤት ተመልሶ እንደመጣ እነ ማሚቲ የት አሉ ብሎ የርብቃን ሲጠይቃት እነ ማሚቲ እኮ ከዚህ ሊሄዱ ስላሰቡ እቃቸውን እየሰበሰቡ ነው፣ እናንተ ፍሪ ሆናችሁ መኖር አለባችሁ ብለዋል ብላ ትላለች። በፍጹም እንደዚህማ አይሆንም፣ መሄድ የለባቸውም፣ ሂጂ ጥሪልኝ አጎቴን ይላታል። እሷም እሺ በማለት አጎትየውን ትጠራለች። ከጠራችም በኋላ በፍጹም መሄድ የለባችሁም፣ እንድትሄዱ አልፈቅድም፣ አሁን ራሴ ቤት እንዳለች ታውቃለህ እንዴ ብሎ ሲለው አሁን ከጓደኞቿ ጋር ወጥታለች፣ ጓደኛዬን አገኛለሁ ብላ ሄዳለች። በፍጹም ጓደኛዋን ልታገኘ ሳይሆን የሄደችው ሌላ ቦታ ነው። ስለዚህ አንተ ልጅህን ጠብቃት፣ አሁን ላይ ለራኬብ እናስፈልጋታለን። እዩ ሊጎዳት እንጂ ሊጠቅማት አይደለም። አሁን ያለችው እዩ ጋር ናት ያለችው ብሎ ይነግረዋል። ይሄማ በፍጹም አይሆንም፣ ልጄ እኮ ቃል ገብታልኛለች በማለትም ሲለው አይ ይኸውልህ አጎቴ ተዋሻለህ ነው አይደለም የምትለኝ? ይኸው ማየት ትችላለህ ብሎ ፎቶውን ያሳየዋል። ፎቶውንም ካሳየው በኋላ እሺ በቃ እንደዛ ከሆነ እንዴት አደርገኛለች በማለትም እጅግ እያዘነ ሁሉንም ነገር እናስተካክላለን ይላል። ሆኖም ራኬብ ወደ ቤት ስትመለስ ከየት ነው የምትመጪው ብሎ ሲጠይቃት ከጓደኛዬ ጋር ነው የምመጣው ብላ ትለዋለች። ጓደኛሽሽ ማናት? ከየት የመጣች ናት ብሎ ሲጠይቃትም ጓደኛዬ ብላ ስትል ጓደኛሽ ማናት? እሷ ከየትስ የመጣች ናት? በይ ቶሎ ንገሪኝ ብሎ ሲላት ስምስ የላትም ወይ? የት እንደነበርሽ ተናገሪ ይላታል። እሷም ለመናገር ሌላ ስም እየፈለገች እያለ እዩ ጋር አልነበርሽም ወይ ብላ ስትል አይ መንገድ ላይ አግኝቶኝ ነው በማለትም ትመልስለታለች። እና ደስ ብሎሽ እንደዚህ ስታቅፊው የነበረው እንዴት ሆኖ ነው ብሎ ሲላት እኔ እዩን አፈቅረዋለሁ ብላ ትነግረዋለች። እንዴት ብትሆኚ ነው ከሱ ጋር እንዳትገናኝ ብዬሽ እንደዚህ የምትዩ? በፍጹም ይሄ አይሆንም ብሎ ይላታል። እሷም ይሆናል ከሱ መለየት አልችልም አፈቅረዋለሁ ብላ ስትል አባትየውም በጥፊ ይመታታል። እንዴት በጥፊ ትመታኛለህ ብላ እጅግ እያለቀሰች ትቷት ይወጣል። ማሚቲም ትመጣና ምንድነው የተከሰተው ነገር ብላ ታባብላታለች። እሷም እዩም ማፍቀሬን ስነግረው ነው እንደዚህ የመታኝ፣ እንዴት ይመታኛል የአባትነቱን ነው ብላ ስትል እሱ ልክ ነሽ በማለትም ትቀበላታለች። ሆኖም ማሚቲ እንዳታዘን አባብላት አሁን እኔ ሙዚቃ እዘፍንልሻለሁ፣ አባትሽም ይቅርታ ይጠይቅሻል፣ አንቺ ግን አባትሽ የሚለሽን ስሚ፣ አባትሽ ለአንቺ የሚጠቅምሽን ነውና የሚልሽ ስትላትም እሷም እሺ በቃ በማለትም ትስማማለች። እሷም እንደዛ ከተስማማችን በኋላ ማሚቲ
አሁን ይቅርታ ጠይቃት። አሁን እሷ ልጅ ናት። አንተ የኛ የድሮውን ጊዜ እያሰብክ ነው። የአሁኑ ጊዜና የድሮ ጊዜ አንድ አይደለም ብላ ትለዋለች። እሱም አሁን ልክ ነሽ፣ በቃ ይቅርታ እጠይቃታለሁ፣ ምንም አታስቢ፣ እሷ ብቻ ደስተኛ ትሁን በማለትም በቃ ባዶ እጄን ይቅርታ ከምጠይቃት የሆነ ነገር ልግዛላት ብሎ ይላታል። እሷም እሺ አሪፍ አድርገሃል፣ የጆሮ ጉትቻ ግዛላትና በዛ ይቅርታ ትጠይቃታለህ ብላ ስትለው በቃ እንደዛ ከሆነማ አንቺ ታውቂያለሽ ምን አይነት እንደምትወድ በማለትም ከተስማሙም በኋላ ገዝተው ወደ ቤት ይሄዳሉ። እሱም ይቅርታ ይጠይቃታል። እሷም ይቅርታ በማድረግም እንግዲህ ሁሉንም ነገር አባትሽ ለአንቺ ብሎ ነው አንቺ እንድትጎጅበት ስለማይፈልግ ነው ብላም ታስረዳታለች። እሷም እሺ በማለትም ከተስማሙ በኋላ ርችም ከርብቃ ጋር ተጣልቷ ከቤት ወጥቷ ነበር። ከቤትም በወጣችበት ሰዓት እዩን ታገኘዋለች። እዩንም ለምንድን ነው የምትከተለኝ? አንተ የሚሄድበት ሁሉ አላጣህም ወይ? ዞር በልልኝ ስትል እኔ ግን ዞር ልልሻለሁ፣ አንቺ እስከ መቼ ነው የርብቃ ገረድ የምትሆኙ? በማለትም ይላታል። አንተ ምን ማለት ነው? ጓደኛ እኮ ናት፣ ጓደኛዬም ሳትሆን እህቴ ናት ብላ ስትል እስቲ ለርብቃ ያልሆንሽላት ነገር ምን አለ? ራስሽን እስከ መስዋዕት ድረስ ደርሰሽላታል። እሷ ግን ለአንቺ ምን አደረገችልሽ? በማለት ይላታል። አንቺ ለእሷ ሁልጊዜም በምትፈልግሽ ሰዓት እንጂ አንቺ ለእሷ የምትገኝላት በማለትም ይላታል። እሷም ልክ ነካው፣ እኔ ለካ እስከ ዛሬ ድረስ እረስቸው ነው እኔ እየሄድኩላት እንደዚህ መሆነው፣ እሷ ግን ለእኔ ብላ ምንም ያደረገችው ነገር የለም በማለት ስትለው በቃ ካሁን ወዲህ ለእሷ ባሪያ አቱኝ ይላታል። እሷም ስልኳን ዘግታ ለተወሰነ ጊዜ ትጠፋለች። ርብቃም አስባላትም ስትፈልጋት ልታገኛትም በፍጹም አልቻለችም። አይ በቃ አልተመቻትም ይሆናል ብላ ትተዋታለች። እሷም እንደዛ በተወቻትም ጊዜ ሆኖም አቤል ደግሞ አሁን ግዴታ እዛ ስራዬ ላይ መመለስ አለብኝ ብሎ ይላታል። እንዴት ነው እዛ ስራህ ላይ የምትመለሰው? በማለትም ስትለው አሁን እንዳየሽ ራኬብ ከእዩ ጋር ነው ያለችው። ስለዚህ ራኬብ ከእዩ ጋር ስላለች እዩ በእነሱ ሊያጠምዳት ፈልጎ ነው። ስለዚህ እኔ ደግሞ ቦዝን ወደ መጀመሪያ ስራዬን መልሴን ብዬ እሷን መታደግ አለብኝ በማለት ይላታል። እሷም እንደዛ ካልክ እሺ በቃ ሁሉንም ነገር ግን ተጠንቀቅ በማለትም ድጋሜ ወደዛ ስራ ውስጥ እንዲመለስ ታደርገዋለች። እንግዲህ እዩም ቀለበት አስሮላት ነበረ ለራኬብ። ራኬብም ይኸው ቀለበት አስሮልኛል በማለትም እንግዲህ አሁን ቀለበት ስላሰረልኝ እዩ ይወደኛል ብላ ለቤተሰቦቿ ትናገራለች። እሱም አባትየው እንግዲህ ቀለበቱን ይነጥቃትና ይቀበላታል። እንዴት ነው እኛን ሳታስፈቅጂ የማይጠቅምሽም በማለትም ካላት በኋላ እንግዲህ ከዛም በኋላ ነው እዩ የሞተው። እዩም ከሞተ በኋላ እንግዲህ ርብቃም እጅግ እያዘነች እና እየተጸጸተች ትገኛለች። ወንድሜ መሆኑን ሳላቅ አንድ ቀን እንኳን ጉልበቱ ላይ ተኝቼ ወንድሜ ሳልለው ወንድሜ ሳይሆን ቤተሰቦቼ ሳይነግሩኝ እንዴት አባቴስ ይሸሽጋል? ወንድሜ እንደሆነ ሳላቅ ወንድሜም ለእኔ ጠላት የሆነው አባቴ ስላላስተዋወቀን ነው። ይሄ የአባቴ ጥፋት ነው እያለችም ስለ ወንድሟ እጅግ እያዘነች ትገኛለች። ሪችም አንቺ ምንም ያጠፋሽው ነገር የለም፣ ለምን ታዝኛለሽ? እሱም ቢሆን እኮ ልጅሽን ገለዋል፣ አንቺን እስከ ማገት ደርሷል። አሁን ላይ ምንም ማዘን አይገባሽም ብላ ትላታለች። ቢሆንም መነሻዋ እኔ ነኝ፣ በእኔ ስለተነሳ ነው በማለት ስትል በፍጹም አንቺ አይደለሽም
በአንቺ የተነሳ ምንም የሆነ ነገር የለም ትላታለች። እሷም በእኔ የሆነ ነው እንጂ እንዴት እንደዚህ ሊሆን ይችላል ታዲያ ብላ ስትላትም እንግዲህ ሌላውን አሁን ላይ ምንም ነገር ማድረግ አይቻልም። አሁን ዝም በይና ሐዘንሽን ለመርሳት ሞክሪ ትላታለች። እርብቃም እንግዲህ እሞክራለሁ ብላ ስትል እንግዲህ ሪችም ልታገባ ሁሉንም ነገር ጨርሷ የጥሪ ወረቀቶቹን ሳይቀር ጨርሻለሁ ብሎ ይደውልላታል። ስለዚህ እርብቃም እንግዲህ ሙዜስ አዘጋጅተሻል ወይ ብላ ስትላት እኔ አላዘጋጀውም፣ አንቺ እያለሽ የምን ሙዜ ነው የማዘጋጀው በማለት ስትላት እኔ እኮ አዘን ላይ ነኝ፣ በዛ ላይ ደግሞ ነፍሰ ጡር ነኝ ብላ ስትላትም ብቶኝም እኔ የምፈልገው አንቺን ብቻ ነው በማለት ትላታለች። እሺ እንደዛ ከሆነ የኔ ችግር የለውም ብላ ስትላት በአንድ ሙዜ ነው ወይ ምታገቢ ብላ ስትላትም አዎ አንቺን ብቻ ነው ለስም ሙዜ ለአንድ ቀን ነጭ ልብስ ለብሰው የሚያጅቡኝ ሳይሆን የምፈልገው እንደ እህት ከኔ ጋር የሚሆኑትን ስለሆነ እኔ የምፈልገው አንቺን ብቻ ነው ትላታለች። እንግዲህ በአንድ ሙዜ የተሸኘች ትባያለሽ ብላ ስትላት ይሁን ችግር የለውም በማለትም እንግዲህ ተስማምተው ሰርጉ ሊደገስ ተቆርጧል ማለት ነው። እንግዲህ ይህንን ይመስላል ውድ ቤተሰቦቼ። እንግዲህ ሰርጉ ወረቀቱ ሁሉ አልቋል በማለት ክፍሉ በዚህ ተጠናቋል ማለት ነው። እንግዲህ ቀጣዩ ላይ ደግሞ ምን እንደሚሆን የምናይ ይሆናል። የዛሬው ይሄንን ይመስላል። እንግዲህ እርብቃም በዚህ የተነሳ ነው አዝና የምናያት ማለት ነው። ውድ የተከበራችሁና የተወደዳችሁ ቤተሰቦች እስከዚህ ሰዓት በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ። እንግዲህ በቀጣይ ክፍል እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።